ቀጥታ ወደ ትምህርታችን እንሄዳለን። ትምህርታችን ርዕስ ለምትይዙ በአእምሮ መታደስ መለወጥ። እግዚአብሔር ይረዳናል። በጣም ድንቅ ርዕስ ነው። በአእምሮ መታደስ መለወጥ ፕራክቲካሊ ሆነ የክርስትናን ሕይወት የሚመለከት ስለሆነ በአእምሮ መታደስ መለወጥ። እንግዲህ የክርስትና ሕይወታችን የሚጀምረው በዳግም ልደት ወይም አዲስ ፍጥረት በመሆን እንደሆነ መጽሐፍ ቅዱስ በግልጥ ያስተምረናል። የክርስትና ሕይወታችን የሚጀምረው አዲስ ፍጥረት በመሆን ወይም ደግሞ በዳግም ልደት በመወለድ እንደሆነ መጽሐፍ ቅዱስ በግልጥ ያስተምረናል። እንግዲህ ስለ ዳግም ልደት ወይም ደግሞ ስለ አዲስ ፍጥረትነት መጀመሪያ ላይ ገልጦ ያስተማረው ማን ነው? ራሱ ጌታ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር ባደረገው ንግግር ወይም ደግሞ ባደረገው ምልልስ ማለት ነው ጌታ ኢየሱስ ክርስቶስ ስለ ዳግም ልደት መጀመሪያ ያስተማረ አስተማሪ እንደሆነ ኒቆዲሞስ ወደ እርሱ በመጣበት ጊዜ ለኢየሱስ ክርስቶስ ለኒቆዲሞስ ታላቅ መምህር እንደሆነ አድርጎ ነው የተረዳው። እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ፈጽሞ አንተ የምታደርጋቸውን ነገሮች ማድረግ የሚችል ማንም የለም። ስለዚህ አንተ ከእግዚአብሔር ዘንድ ተልከህ የመጣ መምህር እንደሆንክ እናምናለን ሲለው ቀጥታ ጌታ ኢየሱስ ክርስቶስ ለኒቆዲሞስ ዳግም ልትወለድ ያስፈልግሃል። ሰው ወደ እግዚአብሔር መንግስት የሚገባውና የእግዚአብሔር መንግስት ሊያይ የሚችለው ምን ሲሆን ብቻ ነው? ዳግም ሲወለድ ብቻ ነው። ስለዚህ የክርስትና ሕይወታችን ከዳግም ልደት ወይም ከአምላክ ከመወለድ ይጀምራል ማለት ነው። ከአምላክ ከመወለድ ይጀምራል። ዳግም ልደት ማለት ምንድነው ስንል ባጭሩ መንፈስ ቅዱስ ወደ ሰው መንፈስ በመምጣት በኃጢአት ምክንያት ሙት ለሆነው ለሰው መንፈስ የአምላክን ሕይወት በማካፈል ሕያው የሚያደርግበት መለኮታዊ አሰራር ነው። ዳግም ልደት ስንል ወይም ወደ ክርስትና ዓለም ስንመጣ ሃይማኖት አይደለም የቀየር ነው። ወደ ክርስትና ዓለም ስንመጣ ከኦርቶዶክስ ወይም ከካቶሊክ ወይም ከሆነ ሃይማኖት ወደ ፕሮቴስታንት መምጣት ሳይሆን የዳግም ልደት ጉዳይ ነው። ከአምላክ የመወለድና ዘላለማዊ ፌሎሺፕ ውስጥ የመግባት ጉዳይ ስለሆነ ዳግም ልደትን በሚመለከት መንፈስ ቅዱስ ወደ ሰው መንፈስ በመምጣት በኃጢአት ምክንያት ሙት ለሆነው ለሰው መንፈስ የአምላክን ሕይወት በማካፈል ሕያው የሚያደርግበት መለኮታዊ አሰራር እንደሆነ ልብ ልንል ይገባናል። ክርስትና ሕይወታችን በምንድን ነው የሚጀምረው ብለናል? በዳግም ልደት ወይም አዲስ ፍጥረት በመሆን ከውስጥ ነው የሚጀምረው። ለመንፈሳችን መንፈስ ቅዱስ ሕይወትን በመስጠት ምክንያቱም መንፈሳችን በኃጢአት ምክንያት ምን ሆኖ ነበር? ሙት ሆኖ ነበር። ሙት ማለት ሪስፖንስ መስጠት የማይችል። ለምሳሌ ኤፌሶን ምዕራፍ 2 ጌታ ሆይ ጸጋ ጨምርልን። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በኃጢአታችንና በበደላችን ምን ነበርን ይላል? ሙታን ነበርን። በኃጢአታችንና በበደላችን ሙታን ነበርን ማለት ለብርሃን ዓለም ለጽድቅ ዓለም ወይም ለእግዚአብሔር በራሳችን መልስ መስጠት የማንችል ነበርን። የሞተ ሰው ሪስፖንስ መስጠት እንደማይችለው ሁሉ እኛም በመንፈሳችን ሙታን ስለነበርን፣ አሁን አይደለም ሙታን ስለነበርን ፓስት ሂስትሪያችን ነው። ሙታን ስለነበርን በራሳችን ብቃት ለጽድቅ ዓለም ወይም ለብርሃን ዓለም መልስ መስጠት የማንችል ነበርን። ስለዚህ መንፈስ ቅዱስ ወደኛ በመምጣት በኃጢአት ምክንያት ሙት ለነበረው መንፈሳችን የአምላክን ሕይወት በማካፈል ከሞተበት ቦታ ሲያወጣው ከጨለማ አገዛዝ ነፃ ሲያወጣን ለሞተው መንፈሳችንን የአምላክን ሕይወት ሲያካፍል ያን ጊዜ በሕይወታችን ምን ተፈጸመ? ዳግም ልደት ተፈጸመ። አዲስ ፍጥረቶች ሆንን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ ምንድነው የሚለው? ማንም በማ ቢሆን ነው የሚለው? በክርስቶስ ቢሆን። ማንም በእንትን ቸርች ቢሆን አይልም። ማንም ኦርቶዶክስ ቢሆን ካቶሊክ ቢሆን ፕሮቴስታንት ቢሆን አይልም። ማንም በማ ቢሆን? በክርስቶስ ቢሆን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር በሙሉ ምን ብሏል? አልፏል። እነሆ በክርስቶስ ኢየሱስ ትንሣኤ ሁሉ ነገር ምን ሆኗል? አዲስ ሆኗል። አባባ እናመሰግንሃለን።
እዚህ ቤት ያለን በክርስቶስ ኢየሱስ የቤዛነት ሥራ ያመንን መንፈስ ቅዱስ ሙት ለነበረው መንፈሳችን የአምላክን ሕይወት ያካፈለና ሕያው ያደረገን ሁላችን ዳግም ልደትን ያገኘን ምን አይነት ፍጥረቶች ነን? አዲስ ፍጥረቶች። ስለዚህ የክርስትና ሕይወታችን የሚጀምረው በልደት ነው። በልደት የሚጀምር በመወለድ የሚጀምር ነገር ደግሞ እዚያው ላይ አብቅቷል ማለት አይደለም። ከዚህ በኋላ በሕይወታችን ደግሞ የሚገለጥ ነገር አለ። ምክንያቱም የተወለደ ነገር ወደ ምን ስለሚመጣ ወደ እድገት ይመጣልና ማለት ነው። አባባ እናመሰግናለን። እንደዛ ከሆነ መጽሐፍ ቅዱስ ከዳግም ልደት በኋላ በዚህ ምድር እስካለን ድረስ አዲስ ፍጥረት የሆንን እኛ ልንመላለስበት የሚገባን ተግባራዊ የክርስትና ሕይወታችን ምን መምሰል እንዳለበት ደግሞ በግልጥ ያስተምረናል። መወለድ አንድ ነገር ነው፣ ማደግ ደግሞ ሌላ ነገር ነው። ምክንያቱም የተወለደ ወደ ምን መምጣት አለበት? ወደ እድገት መምጣት አለበት። የተወለደ የሰው ልጅ እንኳን ከተወለደ በኋላ በፕሮሰስ ወደ ምን ይመጣል? ወደ እድገት ይመጣል። ተፈጥሮ እንኳን አያስተምራችሁም እንዳለ ሐዋርያው ጳውሎስ፣ እኛም ከእግዚአብሔር የተወለድን የእግዚአብሔር ወንዶችና ሴቶች ልጆች ቀጥሎ ደግሞ ወደ ምን እንድንመጣ እግዚአብሔር ይፈልጋል? ወደ እድገት እንድንመጣ። እግዚአብሔር እድገታችን እንደሚያስደስተው ታውቃላችሁ ቅዱሳን። እድገታችን በምሳሌና በጥላ መልኩ በብሉይ ኪዳን አንድ ነገር እንይ እስኪ። ዘፍጥረት ምዕራፍ 21 ቁጥር 8 ላይ አብርሃምና ይስሐቅን በሚመለከት ነው። እንግዲህ ይስሐቅ ለአብርሃም ምን አይነት ልጅ እንደሆነ፣ በምን አይነት ተስፋ እንደመጣ፣ በአብርሃም ብቃት ሳይሆን በእግዚአብሔር የተስፋ ቃል መሰረት የተወደደ ልጅ ነው። አብርሃም መውለድ ስለሚችል በራሱ ብቃት የወለደው ልጁ አይደለም። ተስፋው ሁሉ ተሟጦ የሞተ ሰው ይመስል ነበር እንደሚል የሞተ ሰው ከሚመስለው ከአብርሃም ወገብ ውስጥ የወጣ እግዚአብሔር በተስፋ ቃል ተወልዳለህ ብሎ የገባለት ይጠብቀው የነበረ ይናፍቀው የነበረ የተስፋ ልጁ እንደሆነ ሁላችንም እናውቃለን። መጽሐፍትን ስናጠና ተመልከቱ። እግዚአብሔርም ዕውቅና የሰጠው ከዚህ ከአብርሃም ወገብ አብርሃም በብቃቱ ሳይሆን እግዚአብሔር ኤልሻዳይ በመሆኑ ለማይችለው ለአብርሃም እንደሞተ ሰው ለነበረው ለአብርሃም በሰጠው የተስፋ ቃል መሰረት ይህንን ይስሐቅን ወደ ምን አምጥቶታል? ወደ ህልውና አምጥቶታል። ስለዚህ ይስሐቅ ሲወለድ ይጠብቀው የነበረው የተስፋ ቃል ልጁ ሲወለድ ምን ያክል ደስ እንደተሰኘ መገመት እንችላለን። በጣም ተደስቷል። እናቱ ሳራም በስተርጅናዬ እግዚአብሔር አስቆኛልና የልጇን ስም ማን አለችው? ይስሐቅ አለችው። እኔ ምስቃለው የሚያየኝም ሁሉ ምን ይላል? ይስቃል። ስለዚህ ልጄ ማን ነው? ስሙ ይስሐቅ። ሃሌሉያ። እንግዲህ ይህንን የመሰለ ልጅ በጉጉት ሲጠበቅ የነበረ ልጅ እግዚአብሔር ራሱ ወርዶ እኔ ኤልሻዳይ ነኝ ካንተ የሚወለደው በሚወለደው እያለ እግዚአብሔር እንደሚወልድ አስቀድሞ የተስፋን ቃል የሰጠው በስተርጅና የወለደው የተስፋ ቃል ልጁ ሲወለድ ምን ያክል እንደተደሰተ መጽሐፍ ይጽፋል፣ እኛም እናውቃለን። ኦኬ። ከተወለደ በኋላ ግን እንደገና ሌላ ደስታ ደግሞ ሲፈጠር እንመለከታለን። እዚያው ዘፍጥረት ምዕራፍ 21 ቁጥር 8 ላይ ዘፍጥረት ምዕራፍ 21 ቁጥር 8 ሁላችሁም መጽሐፍ ቅዱስን እናንብብ። ዘፍጥረት ምዕራፍ 21 ቁጥር 8 እንዲህ ይላል፣ ሕፃኑም ምን አለ ይላል? መጀመሪያ ተወልዶ ደስታ ተፈጥሯል። ተወልዶ ሐሴት ሆኗል። ተወልዶ እናቱ ስቃለች፣ የሚያየኝም ሁሉ ይስቃል ብላ በስተርጅናዋ ስም ያወጣችለት አሳቀኝ እግዚአብሔር ልጄ ይስሐቅ ይባላል ተብሎ የደስታ ውጤት የሆነ ያሳቃቸው ያስደሰታቸው ሲወለድ በቤታቸው ደስታን የጨመረባቸው ልጅ ነው። አዎ፣ ነገር ግን ልጅ እንደሆነ መኖር ደግሞ የለበትም። መጽሐፍ ምን ይላል? ሕፃኑም አደገ። ካደገ በኋላስ ጡትንም ከመጥባት ምን አለ? ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። በተወለደ ሰዓት አብርሃም አልተደሰተም እንዴ? በጣም ተደስቷል። በጣም ተደስቷል። ቀጥሎስ
ልጁን ይስሐቅን ጡት ባስጣለበት ልጁ አደገለት። ይሄ የእድሜ መቁጠርን ብቻ አይደለም፣ እድገትን ተከትሎ ምን መጣ? ጡትን ከመጥባት ምን አለ? ተቋረጠ። አሁን ማቹርድ ሆኖለታል። ወደ ሰንሺፕ ክላስ ውስጥ መጥቶለታል። አሁን ከአባቱ ጋር ነው የሚውለው። ጡት ሰፈር ላይ አይደለም ያለው። የሚሰጠውን የትኛውንም መደበኛ ምግብ ለመብላት ምን ብሏል? ወደ ማቹሪቲ ክላስ ውስጥ መጥቶለታል። ያን ጊዜ ልጁን ይስሐቅን ጡት ባስጣለበት ቀን ታላቅ ግብዣን ወይም ታላቅ ድግስን አደረገ። እንግዲህ አብርሃም የሁላችን አባት የሆነውን እግዚአብሔር አብን የሚወክል ነው። ዳግም ልደትን ባገኘንበት በዚያ ታይም ላይ እግዚአብሔር አብ ብቻ አይደለም፣ የሰማይ መላእክቶችም ምን ብለዋል? ተደስተዋል። በአባታችን ዘንድ ትልቅ ደስታ ሆኗል። በአንድ ነፍስ መዳን ምክንያት ሰማይ ላይ ያለ ደስታ ምን ያክል እንደሆነ ኢየሱስ አብራርቶ ነግሮናል። ስለዚህ ሁላችንም በዳንበት ዳግም ልደትን ባገኘንበት በዛ ሰዓት ላይ አብ ተደስቷል፣ አባታችን ተደስቷል። ነገር ግን በተወለድንበት ታይም ላይ እንደተደሰተው ሁሉ እግዚአብሔር እንደገና ደግሞ ሁለተኛ ደስታ ከፊት ለፊቱ አለ። እያንዳንዳችን የተወለድን የእግዚአብሔር ልጆች የሆንን እኛ ወደ ማቹሪቲ ክላስ ውስጥ ስንመጣለት፣ ሕፃናት ብቻ ሆነን ስንቀር ጥሩ አይደለም። ምክንያቱም አንድ ሕፃን እንደተወለደ በዚያው አይነት ነገሩ ከቀጠለ ቤተሰብ ምን አይነት ስሜት ነው የሚሰማው? ምን አይነት ስሜት ነው የሚሰማው? አንዲት እህታችን ከአሜሪካ ደወለችና በጣም እያለቀሰች ነው። የ7 ዓመት ልጅ አለችኝ። ስትወለድ ጤነኛ ናት። እስከ 2 ዓመቷ ድረስ በጣም ጤነኛ ናት። ትስቃለች፣ ትደሰታለች፣ የምንሰጣትን ምግብ ትበላለች፣ ሰው ትወዳለች፣ እንዲያና እንዲያ። ከ2 ዓመቷ በኋላ ግን የኦቲዝም በሽታ ተጠቂ ሆነችብኝ። አምሮዋ አያድግም፣ ሰውነቷ እያደገ ነው። ያቺ ተጫዋች የሆነች ልጅ ፈዘዘች። ሰውን ሄዳ የምትቀርብ የምታቅፍ ልጅ ፍርሃት ውስጥ ገባች። ሰው ነይ ሲላት ትሸሻለች። እኔን እናቷን እንኳን ረሳችኝ። ወደ ስራ እየሄድኩ ልሁን እየመጣው ልሁን የምታቀው ነገር የለም። ተመልከቱ፣ ያቺ ሕፃን ልጅ አምሮዋ እድገቱ በመገታቱ ምክንያት እየሆነ ያለ ነገር ለወላጅ ምን ያክል ለቅሶ እንደሆነ ሐዘን እንደሆነ፣ ተወልዶ አለማደግ ራሱን የቻለ ምን አለ ሐዘን ይፈጥራል በወላጅ ዘንድ። መወለድ ደስታ ነው፣ አለማደግ ደግሞ ሐዘን ነው። እንደዚሁ ወደኛ በምንመጣበት ጊዜ በክርስቶስ ኢየሱስ የቤዛነት ሥራ በመንፈስ ቅዱስ አማካኝነት ዳግም ልደት ስናገኝ እግዚአብሔር ተደስቷል። እርሱ ብቻ አይደለም፣ የሰማይ መላእክቶች ሁሉ ምን ብለዋል? ተደስተዋል። በሰማይ ታላቅ ደስታ ባንተ ምክንያት ሆኗል። በሰማይ ታላቅ ደስታ ባንቺ ምክንያት ሆኗል። በመወለዳችን አባታችን ደስ ብሎታል። በመወለድሽ አብ ደስ ብሎታል። በመወለድህ አብ ደስ ብሎታል። ከተወለድን በኋላ ግን አብ ራሱ መወለድሽ አብ ደስ ብሎታል። በመወለድህ አብ ደስ ብሎታል። ከተወለድን በኋላ ግን አብ ራሱ ምን ይጠብቃል? እድገታችንን ይጠብቃል። ወደ ብስለት ክርስቶስን ወደሚመስል ወደ ሰንሺፕ ክላስ ወደ ማቹሪቲ ክላስ ውስጥ እንድንገባለት አብ ይፈልጋል። አያችሁ ቅዱሳን፣ ከእድገት ከውልደት በኋላ ወይም ደግሞ ከዳግም ልደት በኋላ ምን ይጠበቃል? እያንዳንዳችን ጋር እድገት ይጠበቃል። እድገት ይጠበቃል። እሺ እንድናድግ ታዲያ ምንድነው መሆን ያለበት? አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ድረስ እናነባለን። ጌታ ሆይ ጸጋ ጨምረልን። የተገለጠ የክርስትና ሕይወት ክርስቶስን የሚመስል ኑሮ በእያንዳንዳችን እንዲገለጥ፣ ያንን መልክ ለመምሰል ከክብር ወደ ክብር እንድንለወጥለት አብ ይፈልጋል። ቅዱሳን፣ ክርስትና የጥቅስ ጉዳይ አይደለም። ክርስትና የሆነ ሃሉሲኔሽን አይደለም። ቅዱሳን፣ የተገለጠ የሰማይ ኑሮ ነው። የተገለጠ የሰማይ ሕይወት ነው። እያንዳንዳችን ክርስቶስን ለመምሰል ተጠርተናል።
በተገለጠ የክርስትና ኑሮ በመውጣት በመግባታችን በሰፈር በስራ ቦታ በእያንዳንዱ እንቅስቃሴያችን የሰማይ ሕይወት እንዲገለጥብን ወይም ክርስቶስ በእኛ ሆኖ ኑሮውን እንዲኖር አብ ይናፍቃል። ቅዱሳን አባባ ጸጋ ጨምርልን። ምን ይላል? አንደኛ ጴጥሮስ ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል፣ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ ምን እንድትሉ እንድታድጉ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ? አያችሁ ቅዱሳን፣ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ? ስለዚህ ያ የወለደን ቃል ምክንያቱም አሁን አንደኛ ጴጥሮስ ምዕራፍ 2 ላይ ነው ያለነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግም ልደትን የሰጠን የእግዚአብሔር ቃል እንደሆነ ይናገር። ዳግም የተወለድነው ከማይጠፋ ዘር ነው ይላል አይደለም? ዳግም የተወለድነው ከማይጠፋ ዘር ከእግዚአብሔር ቃል ነው ይልና ያ ቃል ወይም የእግዚአብሔር ቃል ዳግም ልደትን መስጠት ብቻ ሳይሆን የተወለዱ ቅዱሳን የተወለዱ ሕፃናት ደግሞ ምን እንዲሉ እንዲያድጉም ወደ እድገትም የሚያመጣን ይሄው ቅዱሱ ቃል ነው። ስለዚህ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ? ተመኙ። ነጮቹ የሚሉት ነገር አለ፣ ቸርች ቅርብ ስለሆነ አትሂድ ይላሉ። አየህ፣ ሰፈር ላይ ቸርች ስለተከፈተ ብቻ አትሂድ፣ ወይም ቸርች ቅርብ ስለሆነ አትሂድ። ነገር ግን ሩቅም ቢሆን ክርስቶስ የሚሰበክበት ቅዱስ ቃሉ በግልጥ የሚሰበክበት ቦታ ሩቅ ቢሆንም ሂድ። እድገት ያለው እዛ ቦታ። ለመንፈስ ለነፍስ የሚያስፈልግ ምግብ ያለው የት ነው? እዚያ ቦታ ነው። ቅዱሳን በተለይ እዚህ ቤት ያለን እዚህ ቤት እየመጣን ቅዱስ ቃሉን የምንማማር እግዚአብሔር በተለያየ አይነት መንገድ እያስተማረን ስለሆነ በወንድማችን በኩል አልፎ ቅዱስ ቃሉን እየመገበን ስለሆነ ከሌሎች በተሻለ እያንዳንዳችን ወይም እዚህ ቤት ውስጥ ያለን ቅዱሳን የህይወት ለውጥ ሊታይብን ያስፈልጋል። የህይወት ለውጥ ሊታይብን የትምህርት ርዕስ አውቆ ለመሄድ የተዘጋጀ ሰው ያለ ይመስል አንዳንድ ሰው እንትን የሚለውን ርዕስ ተምሬዋለሁ ይላል። አይደለም እኮ ሕግና ጸጋን ተምሬዋለሁ። ሶስት ወገኖች የሚለውን በሚገርም ሁኔታ ነው የተማርኩት። ግን ስለ እስራኤል ጠቅሰው ሲያስለቅሱት ሲያለቅስ ደግሞ ይገኛል። እስከ መጨረሻው የጸና እርሱ ይድናል የሚለውን ወይም የደረቁ አጥንቶች ብለው ደግሞ ሲነግሩት ደግሞ የሆነ ነገር ይሆናል። ከተማማርን እዚህ ቤት ያለን ቅዱሳን ከሌሎች ቅዱሳን በተሻለ ማለት ይቻላል ያለ ማጋነን። እግዚአብሔር ቃሉን ኢንቨስት እያደረገብን ማደጋችን በነገር ሁሉ መገለጥ አለበት። ክርስቶስን የሚመስል ኑሮ በእያንዳንዳችን መታየት አለበት። የክርስቶስ ሕይወት በእያንዳንዳችን ሊገለጥ ያስፈልጋል። ከተማርን ከተመገብን ማደጋችን ተፈጥሯዊ ነው። ስናድግ ደግሞ የሆነ አገልጋይ አይደለም የምንመስለው። ማንን ነው የምንመስለው? ክርስቶስን። ስለዚህ ወንድሞቼ እህቶቼ ክርስቶስን የሚመስል ኑሮ በእያንዳንዳችን እየተገለጠ ነው። ሰዎች ወዳንተ መጥተው ኢየሱስን አግኝተው ይመለሳሉ። ሰዎች ወዳንቺ መጥተው ኢየሱስን አግኝተውት ይመለሳሉ። በስራ ቦታ ኢየሱስ ይታያል በእኛ። በሰፈር በመውጣት በመግባታችን ጌታ ኢየሱስ ተገልጦ በእኛ ኑሮውን ይኖራል ወይስ እድሜ እያስቆጠርን ነው? እንደማያድግ ልጅ እድሜ እያስቆጠርን ነው? የተገለጠ የክርስትና
ኑሮ በእያንዳንዳችን ሊገለጥ ሲያስፈልግ ክርስቶስ በእኛ ሊታይ ሲያስፈልግ ሳምንቱን ሙሉ ፕሮግራም አለ እንደሚገባ እየተመገብን ነው ቅዱስ ቃሉን ገልጦ ያስተማረን ነው ክርስቶስ በእያንዳንዳችን ህይወት ይታያል ሰው መጥቶ ኢየሱስን አሽትቶ ኢየሱስን አግኝቶት ይመለሳል ወዳንተ ሲመጣ ተጽናንቶ ወዳንቺ ሲመጣ ሰው ወይም ያቺ እህትሽ ተጽናንታ ነው የምትመለሰው በደም እንመጣበታለን እንደዛ ስላችሁ የክርስትና ህይወት በቃ የማይቻል ነው ብላችሁ ተስፋ እንዳትቆርጡ ክርስቶስ በእኛ የሚኖረው ኑሮ ነው እግዚአብሔር ወደ ክርስትናው ዓለም ሲጠራን እኛ እንድንኖር ሳይሆን ልጁ እንዲኖርብን ነው ይጠራን ቅዱሳን ጌታ ኢየሱስ ክርስቶስ ከመሞት ብቻ ሳይሆን ከመኖርም ነፃ አውጥቶናል በኃጢአታችን ምክንያት ምን ይጠብቀን ነበር ሞት ይጠብቀን ነበር የዘላለም ጥፋት ይጠብቀን ነበር ጌታ ኢየሱስ ክርስቶስ እኛን ወክሎ የኛን ሞት ሞተ አንዱ ስለሁሉ ሞተ እንኪያስ የሚያምኑበት ሁሉ ምን ብለዋል ሞተዋል የእርሱ የሆነው ለኛ ተቆጠረ የኛ የሆነውን እርሱ ምን ብሏልና ወስዷል ሞታችንን ሞቷል ቅዱሳን ሞታችንን ሞቷል እኛ ደግሞ የሱን ህይወት ተካፍለናል ኦኬ በኃጢአታችንና በበደላችን ሞት ይገባን ነበር ወደ ሞት እየገሰገስን ባለንበት ሰዓት ላይ ድንገት የምስራች ወደኛ መጣ መሞት አይጠበቅባችሁ መሞት አይጠበቅብህም ወንድሜ መሞት አይጠበቅብሽም እህቴ መሞት አይጠበቅባችሁም ለምን የናንተን ሞት የሞተ ተገኝቷል ዋት የናንተን ሞት የሞተ ስለተገኘ መሞት አይጠበቅባችሁም በኃጢአታችሁ እንዳትሞቱ እርሱ የናንተን ሞት ሞቷል ዋው እንዴት አይነት አስደሳች ዜና ነው ስለዚህ በርሱ ስናምን ሞታችንን ሞቷልና ሞት ከኛ ተወግዶ የሱን ህይወት ምን አለን ተካፈል እንዳንሞት የሞተ ተገኘ አያችሁ እንዳንሞት የሞተ ተገኘ ሳናማክረው ሳንነግረው እርሱ በእኛ ቦታ ገብቶ ሞታችንን ሞተ ስለዚህ የሞተ ተገኝቷልና መሞት አይጠበቅብህም በሞተልህ ስታምን ሞት ቀርቶ ህይወት ይሆንልሃል እንዳንሞት ኢየሱስ ሞተልን ቀጥሎ ግን አንዳች ሚስጥር ይጎልልናል አንዳች ያልተረዳነው ነገር አለ ኢየሱስ በመንፈስ ቅዱስ አማካኝነት ወደ ማን መጥቷል ወደ እያንዳንዳችን የመጣ ኑሮውን በእኛ ውስጥ ሆኖ ምን ሊል ነው ሊኖር ነው ሐዋርያው ጳውሎስ ገላትያ ምዕራፍ 2 መጨረሻ ቁጥር 21 ላይ ምን ይላል እኔ አሁን ሕያው ሆኜ አልኖርም የክርስትና ሚስጥር የመንፈሳዊነት ሚስጥር እኔ አንድ ነገር ገብቶኛል አሁን እኔ ሕያው ሆኜ አልኖርም ነገር ግን ክርስቶስ በእኔ ምን ይላል ይኖራል እንዴ ሐዋርያው ጳውሎስ እያየንህ ምን አይነት ክደት ነው ደግሞ እናንተ ጴንጤዎች ስትባሉ እያየንህ ኖ አሁን የምኖረው ኑሮ በወደደኝና ራሱን ስለ እኔ አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ ምንድነው እምነት ነው እንዴት ጻድቅ በእምነት በህይወት ምን አይነት ሚስጥር ነው ምን ማለት ነው እንዳንሞት የሞተ ተገኘ መሞት አይጠበቅባችሁም እርሱ ሞቷልና ቀጥሎስ ከዳንን በኋላ ደግሞ ለመኖር ስንዘጋጅ ቅዱሳን መኖር አይጠበቅባችሁም ለመፍጨርጨር እንዳትሞክሩ ክርስትና የትግል ኑሮ አይደለም ክርስትና የመፍጨርጨር ኑሮ አይደለም ለመኖር እንዳትዘጋጁ ለምን ከመሞት ነፃ እንዳወጣችሁ ሁሉ ከመኖርም ነፃ ሊያወጣችሁ በመንፈስ ቅዱስ አማካኝነት ኑሮውን በእናንተ ውስጥ ሊኖር ወደ እናንተ መጥቷል ስለዚህ ከመሞትም ከመኖርም ኢየሱስ ነፃ አውጥቶናል አባዬ ሚስጥሩን ግለጥልን ክርስቶስ በእያንዳንዳችን ውስጥ አለ ኢየሱስ ከመሞትም ከመኖርም ነፃ አውጥቶናል በህይወቱ መዳን ሆኖልናል በሞቱ እንደዳን ነው
በሞቱ ከዘላለም ጥፋት ድነናል፣ በሕይወቱ ደግሞ እንድናለን አለ ሮሜ ምዕራፍ 5። ምን ማለት ነው? በሕይወቱ እንድናለን ማለት ለመኖር ከምናደርገው መፍጨርጨርና ትግል ኢየሱስ በእኛ ውስጥ ሊኖር መጥቷልና ለእርሱ ከፈቀድንለት ከመሞት ብቻ አይደለም ከመኖርም ነፃ ያወጣናል። አንደርስታንድ አድርጋችሁኛል? ክርስትና የትግል ሕይወት አይደለም፣ ክርስቶስ ባንተ ውስጥ ሆኖ የሚኖረው ነው። አቅም ጨምርልን። እንደዛ ከሆነ እዚህ ቦታ ላይ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። ተንኮል የሌለበት የቃሉ ወተት ሲባል በዚህ ዘመን ያለን እኛ ተንኮል ያለበት በደንብ ይገባናል አይደለም እንዴ? ተንኮል ያለበት ወተት በባለፈው ሲግቱን ነበር አይደል? በባለፈው በቃ ወተቱ ውስጥ ውሃ እየጨመሩ እርጎ ውስጥ ጀሶ እየጨመሩ በርበሬ ውስጥ ቀይ አፈር እየጨመሩ አለመሞታችን ተስማምቶን እያገሳን እንወጣለን እኛ። ያም ደግሞ ፖሊስ ሲነግረን ነው አረባካ ጣፍጦኝ እኮ ነው አንተ ስበላው የነበረው እያለን ምንም አይመስለን። ምን ያልበላ ነው ያላበሉን አለ ቅዱሳን። ከነጭ ጤፍ ጋር ምንድነው የሚቀላቅሉት? ጀሶ። እንደውም አንድ እንትን ላይ አንብብ ያለው ቲክቶክ ላይ ዝም ብሎ ጀሶ በላና ታመመ። ሲታመም ወደ ጤና ጣቢያ ወሰዱት። ጤና ጣቢያ ላይ ዶክተሩ ምንድነው የሚያደርግ ሲሉት ጀሶ የበላው ማለት ጀሶ በልቶ ታሟል። ምንድነው የሚያደርግ ምልክቱ ምንድነው ሲሉት ያላለቀ ቤተሰብ ሂድና ተለጠፍ ይለኛል። እንደዚህ ብለው ራሱ እንትን ሰርተዋልና አያችሁ፣ ተንኮል ያለበት ብዙ ነገር አለ። ተንኮል ያለበት ብዙ ነገር አለ። እዚህ ላይ ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። ለምን? የክርስትና የብስለት ሕይወት ውስጥ ለመግባት ወደ ማቹሪቲ ሰፈር ውስጥ ለመምጣት እንድታድጉ ከተወለደ በኋላ ማደግ የሚባል ነገር አለና ወደ እድገት ለመምጣት ቅዱስ ቃሉን እንደሚገባ መመገብ ያስፈልጋል። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ አባባ ጸጋ ጨምርልን። ስለዚህ ቅዱስ ቃሉን የምንመገብ የምንማማር ከሆነ እድገታችን ውጤታማ ይሆናል ማለት ነው። እግዚአብሔር ወዳየልን እድገት እናድጋለን ማለት ነው። ኦኬ፣ ቀጥሎ ሮሜ ምዕራፍ 12 እንግዲህ ትምህርታችን በአእምሮ መታደስ መለወጥ ስለሆነ ሮሜ ምዕራፍ 12 ከቁጥር 1 ጀምሮ ሐዋርያው ጳውሎስ ሮሜ ምዕራፍ 1 ጀምሮ እስከ 11 ድረስ ብዙ ነገር ዘረዘረ። በክርስቶስ ኢየሱስ በማመን ጽድቅ እንደሚቆጠርልን በክርስቶስ ኢየሱስ ከመሆናችን የተነሳ በጸጋ የሕይወት ሥርዓት ውስጥ እንደገባን ሕግ በእኛ ላይ እንደማይሰለጥን ጭራሽ ሮሜ 8 ላይ ይሄድና የሕይወት መንፈስ ሕግ የሆነው የመንፈስ ቅዱስ አሰራር በእያንዳንዳችን ውስጥ እንዳለ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ይኖርበት የነበረ የሕይወት ሥርዓት የሕይወት ሲስተም መንፈስ ቅዱስ ሳይሸራረፍ በእኛ ውስጥ ገብቷል። ስለዚህ ኢየሱስን ሲያኖር የነበረ እኛንም ለማኖር ወደኛ ውስጥ መጥቷል። ከዛ ሮሜ ምዕራፍ 9 10 11 ከእስራኤል ጋር በተያያዘ ያስተምርና ሮሜ ምዕራፍ 12 ላይ የተገለጠ የክርስትና ኑሮ እንዴት መምጣት እንዳለበት እኛ ክርስቲያኖች አንዳች ነገር ማድረግ እንዳለብን ሊጠቁመን ሮሜ ምዕራፍ 12 ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው።
የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ ወይም በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ጅናት የርዕሳችን ወይም የትምህርታችን ዋና ነጥብ ማለት ነው። እንግዲህ ለሮሜ ክርስቲያኖች በእግዚአብሔር ፊት ጸድቀዋል፣ ድሰዋል፣ ክርስቶስ ጽድቃቸው ሆኖላቸዋል። በክርስቶስ ኢየሱስ ሞትና ትንሣኤ ኃጢአታቸው ተወግዶ ጽድቅ ተቆጥሮላቸዋል። ሮሜ ምዕራፍ 4 ላይ ራሱ ክርስቶስ የእግዚአብሔር ጽድቅ ሆኖላቸዋል። ሮሜ ምዕራፍ 3 ላይ ሮሜ ምዕራፍ 5 ላይ አድራሻ ተቀይሯልና እንግዲህ በክርስቶስ ኢየሱስ ላለን ሰላምን እንፍጠር። በክርስቶስ ኢየሱስ በእምነት የጸደቅን እኛ ከእግዚአብሔር ጋር የተስተካከለ ሰላም አግኝተናል። ሮሜ 6 ላይ እንዴት ነው ታዲያ በኃጢአት ኃይል ላይ እኛ የኃጢአት ኃይል ሳይገዛን በድልነሽነት መንፈስ መመላለስ የምንችለው ሚስጥሩን ነገረን። ሮሜ 7 ላይ ከሕግ ጋር እንዴት መለያየት እንዳለብን ይህንን ሁሉ ዘረዘረልንና የተገለጠ የክርስትና ኑሮ ምን መምሰል አለበት፣ እኛ ምን መምሰል እንዳለብንና ምን ደግሞ እንዳንመስል በደንብ አድርጎ በአንድ ቃል ውስጥ ይጠቀማል ሐዋርያው ጳውሎስ። እንግዲህ እነዚህ የሮሜ ክርስቲያኖች ድነዋል፣ ደህንነታቸው ዘላለማዊ ነው፣ ሊወሰድባቸው አይችልም። ይህንን ነገር አረጋግጧል። ነገር ግን ምንም እንኳን የዳንን ቅዱሳን ዘላለማዊ ሕይወትን ያገኘን ቅዱሳን የማይጠፋ ሕይወትን አግኝተናል፣ የዘላለም የሕይወት ዋስትናችን የተረጋገጠ ነው። ነገር ግን አንድ ነገር ካላስተዋልን የተሸነፈ ኑሮ፣ ክርስቶስን የማይመስል ኑሮ፣ አህዛብን የሚመስል ኑሮ፣ ኢየሱስን የሚያሰድብ ኑሮ በእያንዳንዳችን ሊገለጥ ስለሚችል ጥንቃቄ እናድርጋል። ሐዋርያው ጳውሎስ ምን አለ? በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ቅዱሳን ድነናል፣ ተቀድሰናል፣ ጸድቀናል። ፖዚሽናሊ በክርስቶስ ኢየሱስ ሁሉ ነገር ሰማይ ቤት አልቋል። የጎደለ አንዳች ነገር የለም። ሙሉ መስዋዕት ነው የቀረበው፣ በቂ መስዋዕት ነው የቀረበው። መስዋዕቱ ዘላለማዊ ስለሆነ ዘላለማዊ በሆነው መስዋዕት በኩል የተቀበልናቸው በረከቶች በሙሉ መስዋዕቱ ዘላለማዊ ስለሆነ በረከቶቻችን ምናዊ ናቸው? ዘላለማዊ። መስዋዕቱ ዘላለማዊ ስለሆነ ጽድቃችን ምንድነው? ዘላለማዊ። መስዋዕቱ ዘላለማዊ ስለሆነ ቅድስናችን ዘላለማዊ። መስዋዕቱ ዘላለማዊ ስለሆነ የተቀበልነው ሕይወት ዘላለማዊ የማይጠፋ ነው። እሺ አልቋል፣ ሁሉ ነገር ተፈጽሟል። በክርስቶስ ኢየሱስ ፖዚሽናሊ ሰማይ ቤት ሁሉ ነገር አልቋል። ወደ ጎን በምድር ላይ በምንመላለስበት በምንወጣበት በምንገባበት የኑሮ ስርዓታችን ደግሞ ክርስቶስን የሚመስል የሕይወት ስርዓት ሊገለጥብን ያስፈልጋል። ስለዚህ በአእምሮ መታደስ ጭምር ተለወጡ እንጂ ይህንን ዓለም አትምሰሉ ሲል ክርስቲያን ድኗል፣ ደህንነቱ ተፈጽሟል። ነገር ግን የጳውሎስን ምክር ተቀብሎ በእግዚአብሔር ቃል ዕውቀት በአእምሮ መታደስ ካልተለወጠ ድኗል። የኑሮ ዘይቤው ግን ማንን ነው የሚመስለው? አህዛብን፣ ዓለማውያንን። ድነናል እኮ ድኗል እኮ ያ ወንድማችን፣ ድናለች እኮ ያቺ እህታችን። ነገር ግን በእግዚአብሔር ቃል ዕውቀት በአእምሮ መታደስ ካለመለወጣቸው የተነሳ ድነዋል። የኑሮ ዘይቤያቸው ግን ማንን ነው የሚመስለው? ዓለማውያንን፣ አህዛብን። የነርሱ ኑሮ በእኛ ይታያል። የክርስቶስ ኑሮ በእኛ ሊገለጥ ሲያስፈልግ ንግግራችን ዓለማዊ ነው፣ አለባበሳችን ዓለማዊ ነው፣ ነገር ድርጊታችን ዓለማዊ ነው። እኛም ከሌሎቹ ጋር ወገባችንን ይዘን ስንሰዳደብ ነው የምንገኘው። ማንን ለመምሰል የተጠራ ነው? አቤት ክርስቶስን። አንድ ነገር ልታደርግ ስትል ይላሉ፣ አንድ ነገር ልታደርግ ስትል ከማድረግ በፊት አንድ ነገር ጠይቅ። ያንን ነገር ኢየሱስ ቢሆን ያደርገዋል ወይ? ካደረገው አድርገው፣ ካላደረገው እያማረም ቢሆን ይቅርብህ። ኢየሱስን አያከብርም።
ቅዱሳን ለራሳችን አይደለም የምንኖረው፣ ለሞተልን ለእርሱ ነው የምንኖረው። የእርሱ ሕይወት ነው በእኛ የሚገለጠው። እርሱ ሊከብር ሲገባው፣ የእርሱ ሕይወት በእኛ ሊገለጥ ሲገባው በአእምሮ መታደስ በእግዚአብሔር ቃል ዕውቀት ካለመለወጣችን የተነሳ አሕዛብን ነው የምንመስለው፣ ዓለማውያንን ነው የምንመስለው። ዓለም ቸርች ውስጥ ገብታለች። ኑሯችን ያለማዊ ነው። ከነርሱ አንለይም። እኛ እኮ የብርሃን ልጆች እኮ ነን። እኛ ክርስቶስን ነው የምንመስለው። የሰማይ ከዋክብቶች ነን። ምንጫችንን ነው የምንመስለው። እርሱን እንድንመስል ነው የተጠራ ነው። ክርስትና ከጥቅስ በላይ ነው። ክርስትና የተገለጠ የሰማይ ኑሮ ነው። ክርስትና የተቀደሰ የኢየሱስ ኑሮ ነው። ክርስትና ፕራክቲካል የሆነ ላይፍ አለው። ቅዱሳን ፖዚሽናል ነገሩን ብቻ ቆጥረን ጸድቅ ያለው ብቻ አይደለም። የጽድቅ ኑሮ የሚባል አለ። አዎ የሚያጸድቅ ስራ የለም ብለናል አይደል? የሚያጸድቅ ስራ የለም፣ የጽድቅ ስራ ግን አለ። ለዛሬ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ምዕራፍ 5 በኋላ የተራራው ስብከት በሚያስተምርበት ጊዜ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። ቅዱሳን አዎ በምድር ነው የምንኖረው። አዎ ኑሯችን መውጣት መግባታችን ሁሉ እነርሱን ነው የሚመስለው። ነገር ግን በምድር ነን እንጂ ከምድር አይደለንም። እኛ ሀገራችን በሰማይ ነው። እንድንመለከተው እንድናየው የተጠራ ነው። ማንን ነው? የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ነው። እንድንመስል የተጠራ ነው ኢየሱስን ነው። ቅዱሳን የእርሱ ሕይወት እንዲገለጥብን እርሱ በእኛ እንዲኖር ነው የተጠራ ነው። ይሄ አደጋ ከምን አንግል ነው የሚከሰተው ሲባል አለመዳናችን አይደለም። ዳግም ልደታችን ላይ ስተት ተፈጥሮ አይደለም። ሕይወቱን ሳያካፍለን ቀርቶ አይደለም። ክርስቶስ በእኛ ውስጥ በመንፈስ ቅዱስ አማካኝነት ስለሌለ አይደለም። የመንፈስ ቅዱስ ቤተ መቅደሶች ስላልሆንን አይደለም። ድነናል፣ ልጆች ነን፣ የእግዚአብሔር መኖሪያዎች መቅደሶቹ ነን። ለምንድነው ታዲያ የታየልኝን እንድመስለው የተጠራሁበትን ኑሮ በእኔ እየተገለጠ አይደለም? አሕዛብን ነው እየመሰልኩ ያለሁት። ኑሮዬ አሕዛቦችን ነው የሚመስለው። ንግግሬ ዓለማውያንን ነው የሚመስለው። ለምንድነው? አጋንንት አለብኝ እንዴ ሊሉ ይችላሉ አንዳንድ ወንድሞችና እህቶች። አይደለም። አጋንንት ኖሮብህም አይደለም። አጋንንት ገብቶብሽም አይደለም። ዳግም ልደት ያገኘ የእግዚአብሔር መቅደስ የሆነ ክርስቲያን ውስጥ ፈጽሞ አጋንንት ሊገባበት አይችልም። ታዲያ ለምንድነው? ጳውሎስ ሚስጥሩን እየነገረን ነው። ቅዱሳን በመንፈሳችሁ ደህንነታችሁ ተፈጽሟል። በዳግም ልደት መንፈሳችን ለአንዴና ለዘላለም ድኗል፣ ተባርኳል፣ ጸድቋል፣ ተቀድሷል፣ ጨርሷል። ነገር ግን ዕለት የሚድን ክፍል አለን። ዕለት ደህንነቷን የምትቀበል ክፍል አለችን። ምናችን ነው? ነፍሳችን፣ አእምሮአችን። ቅዱሳን አለ ጳውሎስ በአእምሮ መታደስ ጭምር ተለወጡ እንጂ ይህንን ዓለም አትምሰሉ። በእግዚአብሔር ቃል ዕውቀት በአእምሮ መታደስ እየተለወጠች ዕለት ደህንነቷን የምትቀበል ክፍል አለችን። የነፍሳችንን መዳን እንድንፈጽም ተጠርተናል። እንድናድግ ተጠርተናል። የክርስቶስ ሕይወት በእኛ እንዲገለጥ ተጠርተናል። ክርስቶስ በእያንዳንዳችን ኑሮውን እንዲኖር ተጠርተናል። በእግዚአብሔር ቃል ዕውቀት በአእምሮ መታደስ ጭምር ተለወጡ እንጂ ይህንን ዓለም አትምሰሉ ሲል ልትመስሉ እኮ የተጠራችሁበት ሌላ ዓለም አለ፣ ሌላ ክፍል አለ። እንደዚህ በድፍረት የምናገረው እዚህ ቤት ያለን ሁላችን የነፍስ ደህንነታችን የሚፈጸመው
ክርስቶስን የሚመስል ኑሯችን የሚፈጸመው በእግዚአብሔር ቃል ዕውቀት በአእምሮ መታደስ ስለሆነ እግዚአብሔር ደግሞ ቅዱስ ቃሉን እንደሚገባ ገልጦ በወንድማችን በኩል እያስተማረን እንደሆነ ሁላችንም እናውቃለን። በእያንዳንዳችን የኢየሱስ የቅድስናና የጽድቅ ኑሮ ሊገለጥብን ያስፈልጋል። እድገታችን በነገር ሁሉ መታወቅ አለበት። ማደግ አለብን። ጥቅስ እንድንይዝ አይደለም የምንማማረው እዚህ ቦታ። የትምህርት ርዕስ እንድናውቅ አይደለም የምንማማረው። አሉ የትምህርት ርዕስ የሚያውቁ አሉ። ቅድም እንደነገርኳችሁ ዴቭ ምን ጀመረ ዴቭ? አይ 3 ወገኖችን 6 ዓመት ሆነኝ 3 ወገኖችን ከተማርኩት። ህግና ጸጋ ላይ ቤት እያለን ተምሬያለሁ ይላል። ሰውየው ግን አሁንም በህግ ስርዓት ውስጥ ነው ያለው። የትምህርት ርዕስ የምታውቁ ወንድሞቼ፣ ዓላማችን የትምህርት ርዕስ ማሳወቅ ሳይሆን የትምህርቱ መንፈስ እናንተ ውስጥ እንዲሰራ ነው የምንፈልገው። የተገለጠ ህይወት፣ ክርስቶስን የሚመስል ኑሮ፣ ኢየሱስን የሚመሳስሉ ወጣቶች፣ ክርስቶስን የሚገልጡ ወጣት ወንዶችና ሴቶችን ማየት ናፍቆታችን ነው። ይሄ ወንጌል ነገ እኮ የሚቀጥለው በእናንተ ነው ቅዱሳን። ይሄ እውነት እኮ ነገ በምትሄዱበት ቦታ እኮ በእናንተ በኩል ነው የሚቀጥለው። ጌታ ኢየሱስ ክርስቶስ ከትምህርት ከንግግር ከቃል ባለፈ እኮ የተገለጠ ኑሮ አለው። እርሱ በቃልም በስራም ምን የነበረ ነብይ ነው? ብርቱ የነበረ። ስለዚህ ብዙ የተደረገለት ብዙ ይጠበቅበታል። እዚህ ቤት ደግሞ ቃሉን ገልጦ እያስተማረ እድገታችንን ቼክ ማድረግ አለብን። ቃሉ ነፃ ማውጣት ይችላል። እውነትን ስታውቁ እውነት ደግሞ ምን ያወጣችኋል? አርነት ያወጣችኋል። አባባ ጸጋ ጨምረን እየኮነንኳችሁ አይደለም። አንደርስታንድ ታደርጉኛላችሁ? ብዙ ኢንቨስት እያደረገብን ከሆነ ጌታ የተገለጠ ኑሮ፣ የጽድቅ ኑሮ፣ የቅድስና ኑሮ፣ ክርስቶስን የማያሰድብ ኑሮ፣ በወጣትነታችን በጸጋው ላይ የተመሰረተ የጽድቅና የቅድስና ኑሮ በእያንዳንዳችን ሊገለጥ ያስፈልጋል። እንደዚህ አይነት ክርስቲያኖችን ማየት አይደለም ጌታ፣ እኛ ራሱ እንፈልጋለን ቅዱሳን። በእኛ ምክንያት ኢየሱስ መሰደብ የለበትም። በእኛ ምክንያት ጸጋ መናቅ የለበትም። አንዴ ጸጋ አስተማሪዎች ናቸው ጸጋ ይላሉ ስለምንባል እዚህ ቤትም ያላችሁላችሁ ትንሽ ስንስት ታውቃላችሁ። የኛ ነው የሚደምቀው። ለምን ይሄው ጸጋ እያለች ይሄው ጸጋ እያለ ነው የሚሏችሁ? እንደዛ የሚላችሁ ዓለማዊው አይደለም። የሚያሳዝነው ነገር በጸጋ መጠቀም ሲፈልግ ጸጋ የትምህርት ርዕስ የመሰላቸው ብዙ ወጣቶች፣ ክርስቲያን ወጣቶች። ኦኬ እንመለስ። ስለዚህ ሐዋርያው ምን ይመክረናል? ቅዱሳን ድነናል። በክርስቶስ ኢየሱስ ፖዚሽናሊ ሁሉ ነገር አልቋል። አሁን ግን በእግዚአብሔር ቃል ዕውቀት በአእምሮ መታደስ በመለወጥ ክርስቶስን የሚመስል ኑሮ በእያንዳንዳችን እንዲገለጥ ሐዋርያው ይናፍቃል።